ይቅርታ አድርጉልኝ ብላ በስተመጨረሻ እጇን በምላጭ ቆርጣ ራሷን ለማጥፋት እየሞከረች ነው ማለት ነው። በዚህ ልክ ደግሞ ተስፋ ቆርጣ ራሷን እንድታጠፋ የወሰነችበት ምክንያት የሷን በቫይረስ የመመረዝ የሚለውን የውሸት ዜና ኤልሹ ከሰማች በኋላ ኤልሹ ያው ሰምታ ቫይረስ እንዳለብሽ አውቄያለሁ፣ ከሰዎች ሁሉ ራቂ፣ ርቀትሽን ጠብቂ፣ እናም ደግሞ የምትነኪውን እቃዎች ለይ ስትላት ያን የተስፋ ቆረጠችና ወደ ክፍሏ ገብታ ደጋግማ በማልቀስ ነው አሁን ላይ ከዚህ በኋላ ምንም ተስፋ የለኝም፣ ለእናቴ ምንም ነገር ላደርግላት አልችልም፣ ስለዚህ ብሞት ይሻላል። እሷ ከኔ የጠበቀችውን ተስፋ እኔ እንዳደርግላት የምትፈልገውን ነገር እህትና ወንድሞቼ ያሳኩልሽ ብላ ለእናቷ ደብዳቤ ጽፋ ዛጋ ራሷን ለማጥፋት ሞክራለች ማለት ነው። በፊት ላይ የሷ በቫይረስ መመረዝ የሚለውን የውሸት ዜና የሚያውቁት ቶማስ እና ሄለን ነበሩ። አሁን ደግሞ ኤልሹ 3 ጊዜ ሞክራ በሶስተኛ ጊዜ ፖስታውን አግኝታ በዛ ፖስታ ውስጥ ደግሞ ኑኑ በቫይረስ ተመረዘች የሚለውን የውሸት ዜና ከሰማች በኋላ በጣም ደስተኛ ሆና ነበር። ያገቱሽ ሰዎች ለካ በቫይረስ መርዞን ይለቀቁሽ፣ ይሄ ነገር በጣም ደስ ይላል ብላ በተለይ ደግሞ እሷ ከአዶኒ ትርቃለች፣ ካሁን በኋላ ከአዶኒ ጋር አትሆንም የሚለው ነገር በጣም ስላስደሰታት እናም ደግሞ ወንድሜ ጋር ራሱ አትደርስም በሚለው እሷ ያው በኑኑ ላይ በጣም ትቀናለች። በብዙ ነገር በኑኑ ስለምትቀና በተለይ ደግሞ የአዶኒ ኑኑ መፈለግ በጣም ስለሚያናድዳትና ስለሚያበሳጫት በስተመጨረሻ ላይ እሷ በቫይረስ ተያዘች የሚለውን የውሸት ዜና ፖስታ ውስጥ ወረቀቱን ስታገኝ ለኑኑ ነግራታለች ማለት ነው። በቫይረስ እንደተያዝሽ አውቅ ያለው ርቀትሽን ጠብቂ፣ ሁሉም ሰው ጋር አትድረሺ፣ እምቢ ካልሽ ደግሞ ይሄንን ዜና ለሁሉም ሰው እናግራለሁ ብላ እዛ ጋር ስትነግራት ነው። ኑኑ ደግሞ በፊትም እዛ ቤት ተሸማቃ እየተሳቀቀች ነው የምትኖረውና የቤቱ አባል እንዳለ ደግሞ እሷ በቫይረስ ተመርዛለች የሚለውን ነገር ከሰሙባት ያኔ እንዴት ነው ሆነው እንዴት ነው መቋቋሙ የሚለውን ነገር ስታስብ ያ ነገር በጣም ስላስጨነቃት ነው አሁን ላይ ከዚህ ሁሉ ለምን ራሴን አጥፍቼ አልገላገልም የሚለውን ወስና እጇን በምላጭ እየቆረጠችው ማለት ነው። ባለፈውም ሄለን ቀደም ብላ ትንሽ ሞራሏን የሚነካ ነገር ነግራት ነበር። መድኃኒትሽን በስነ ስርዓቱ ስጂ፣ እናም ደግሞ አንቺ የምትጠቀሚውን እቃ ራሱ ለይ፣ እናም ደግሞ ከሰዎቹ ራቂ፣ እዛ ቤት ካሉ አባላቶች ራቂ፣ ርቀትሽን ጠብቂ ብላ እዛ ጋር አስጠንቅቃለች። ግን ከሁሉም ነገር በላይ ደግሞ በጣም ስር አስምራ ደጋግማ አስምራበት ያስጠነቀቀቻት ነገር ከቤሉል ራቂ፣ ድጋሜ ቤሉል ጋር አትድረሺ ብላ እሱን አስጠንቅቃለች ማለት ነው። ያው እሷ መጀመሪያ ላይ ቶሚ ኑኑ በጣም ጨዋነች ለቤሉል አጋባታለሁ የሚለውን ነገር ከሰማች በኋላ ነው አሁን በዚህ ልክ ኑኑን በጣም ጠልታት እሷን በቫይረስ ተመረዘች የሚለውን ነገር እውነት እንድትመረዝ ፈልጋ ነበር። እዛ ጋር ቴዲ ነው እንጂ ያለውን ነገር ስለሚያውቅ እዛ ጋር ኑኑ የሄለን ልጅ መሆኗን ስለሚያውቅ ልጅሽን እንደዚህ እንደምታሰቃይበት ታቂ ኖሮ ምንቲ ነበር እያለ ልጅቷ ስላሳዘነችው ብቻ እዛ ጋር በቫይረስ ሳይመርዛት እጇ ላይ ምልክት ብቻ ያስቀመጠው እንጂ ሄለን ከመጀመሪያውኑ ራሱ ኑኑ የእውነት እንድትመረዝ ትፈልግ ነበር። ያው እሷ የእሷ ልጅ እንደሆነች አታውቅም፣ የአይንዬ ልጅ እንደሆነች ነው የምታውቀው። እናም ደግሞ ኤልሹ የራሷ ልጅ እንደሆነች ነው የምታውቀው እንጂ ይሄንን ሚስጥር የሚያውቀው አንድ ቴዲ ብቻ ነው ማለት ነው። ዛሬ ደግሞ ታዲ እንደውም ለኤልሹ ስታወራት ነበር። አንቺና ኑኑ እኮ አንድ ቀን ተወለዳችሁ፣ የፈጣሪ ስራ ግን አይገርምም ብላ እስኪ አስቢው ብላ ነገሩን ባታውቅም ግን እሷም የሆነ ነገር ጠቅሳለች እዛ ጋር። እስኪ አስቢው ኑኑ ባንቺ ቦታ ብትሆንና አንቺ ደግሞ በኑኑ ቦታ ብትሆን ብላ ያንን ነገር ጠቅሳለታለች ማለት ነው። እናም ደግሞ ወደፊት የሚፈጠረውን ነገር ማንም አያውቅም ብላ ነግራታለች። ያ ወደፊት የሆነ ነገር እንደሚፈጠር ግልጽ ነው። እዛ ጋር ሄለን ኑኑ የሷ ልጅ እንደሆነችና ኤልሹ ደግሞ የአይንዬ ልጅ እንደሆነች የጊዜ ጉዳይ ነው እንጂ ይሄ ሚስጥር መውጣቱ አይቀርም። ምናልባት ቴዲ በሆነ መንገድ ይሄንን ዜና ያወጣል ማለት ነው። በእርግጥ እሱ አሁን ላይ መሲን ይቅርታ እየጠየቃት ነው። ለብዙ ወራት መሲን እንደሚያፈቅራትና እንደሚወዳት ሲያወራት ነበር። መሲ ግን መጀመሪያ ላይ ፎቶውን አታቆም፣ ማን እንደሆነ አታቅም። ግን ቴዲ እዛ ቤት እንደሚመጣና ከቶሚ ጋር እንደሚሰራ ታውቃለች። ግን ደግሞ በስልክ የምታወራው ሰውና እሷን እንደሚወዳት እንደሚያፈቅራትና ሊያገባት የሚፈልገው ሰው ቴዲ እንደሆነ አታቅምና በስተመጨረሻ ላይ እንደውም ፎቶውን ሲልክላት እሷ የመሰላት ከሄለን ጋር እሷ ላይ እየተጫወቱና እናም ደግሞ እሷ የምታቀዳቸውን እቅዶችን ቴዲ በዛ ጋር ሆኖ እንደሚያፈቅራትና እንደሚወዳት ሰው መስሎ የሷን እቅድ የሷን እርምጃ ቀጣዩ እርምጃዋ ምንድነው መሲ ምን ለማድረግ አስባለች የሚለውን ነገር ሄለን በዛ በኩል በቴዲ በኩል ሚስጥሮቿን እየወሰደች መስሏት ነው። አሁን ላይ እሱ ቤት መጥቶ ሄለንን እግሯ ስር ቁጭ ብሎ ሲያጽናናት እሷ በእርግጠኝነት እዛ ጋር ያመነችው አንድ ላይ ሆኖ ተጫወታችሁብኝ በሚለው ነው። አሁን ቴዲ ክፍሏ ገብቶ ራሱ ይቅርታ ቢጠይቃት በዛ ልክ እየሰደበችው በዛ ልክ ተጫወታችሁብኝ አንተ ውሻነ አሁን ከክፍሌ ውጣልኝ ያለችው ማለት ነው። ቴዲ ደግሞ አንዴ እንድታዳምጠውና ያለውን ነገር ሊያስረዳት ይፈልጋል። እናም ደግሞ እዛ ቤት የመጣው ራሱ ከሄለን ጋር ሊሰራ ወይ ደግሞ ሄለን ባላው ስለሞተ ያን ያክል አዝኖላት እሷን ሊያጽናናት ሳይሆን መሲ ሊያገኛት እንደሆነና አንዴ ብቻ አምነሽ እጅሽን ሽጪኝ ከዛም በኋላ ደግሞ ሄለንን አንድ ላይ እንበቀላት እያላት ነው። ግን ይሄ ነገር መሲን ትንሽ ሊያሳምናት ይመስላል። እሷም ዝም ብላ እያየችው ነበር። ምናልባት አይታወቅም አንድ እድል ሰጥታው ደግሞ እስኪ ከዚህ በኋላ ምን ያደርጋል ምን ይፈጠራል የሚለውን ነገር ልታጣራ ትችላለች። ያው እንደ በፊቱ ከዚህ በፊት በስልክ እንደምታወራውና
ሳታውቅና ሳታቆብ በፊት ሚስጥሮቿን እንደምታካፍለው ባታካፍለው ራሱ እዚህ ጋር ደግሞ ቴዲ የሆነ ነገር እንዲያረጋግጥላትና እውነትም ሄለንን መበቀል ይፈልጋል ወይስ አሁንም ሊጫወትብኝ ነው የሚለውን ነገር ለማጣራት ራሱ አንድ እድል ሰጥታው ደግሞ እንደ በፊቱ ውስጧን ባታሳየውና ሚስጥሮቿን ባትነግረው ራሱ ያንን ነገር ልታጣራ ትችላለች ማለት ነው። ሄለን ደግሞ አሁንም እያወራች ያለችው አሁንም ማጣራት የምትፈልገው ከአንዳንድ ንግግሯ ስንረዳ ቶሚ ማን የገደለው ማን ነው እሱን በዚህ ልክ እንዲሞት የሚፈልገው የሚለውን ነገር ከራሷ ጋር እያወራች ነው። እናም ደግሞ ብታስብም ማንም ሰው ሊመጣላት አልቻለም። ማን ነው የቶሚ ጠላት፣ ማን ነው እሱን ማጥፋት የሚፈልገው የሚለውን ነገር ብታስብ ያንን ነገር ልትደርስበት አልቻለችም። እናም ደግሞ ባለፈውም የሆነ ሰው ደውሎ ከዛ ቤት በቅርቡ እንደምትወጣ ነግሯት ነበር። እናም ደግሞ ዛሬ ድምጽ ልኮውላታል። ከዛ ቤት ትወጫለች ተዘጋጂ ብሎ ድምጽ ልኮውላታል። ይሄ ነገር ግን ትንሽ የሚያመለክተው ምናልባት ቶሚን የገደለው ናሆም ሊሆን ይችላል ማለት ነው። ናሆም ከዚህ በፊት ለሄለን ያወራት ነገር ይሄ ቤት እኮ የእህቴ ነው፣ እህቴ ነች ይሄንን ቤት ለፍታ የሰራችው፣ እናም ደግሞ እኔ ራሱ ከዚህ ቤት ሙሉ መብት አለኝ ብሎ ነግሯት ነበርና ቶሚም ትንሽ ያበሳጨው ነገር አለ። የናሆም እህት እንደሞተች ነበር ቶሎ ብሎ ያን ያክል ሳይቆይ ከሄለን ጋር ጋብቻ የመሰረተው። ያ ነገር ራሱ ናሆምን ትንሽ አበሳጭቶታልና ምናልባት ደግሞ ሄለንን መበቀልና እሷን ማጥፋት ከመፈለጉ የተነሳ የመጀመሪያ እርምጃዬን የመጀመሪያ ዱላዬን ቶሚ ላይ ላሳርፍ ብሎ ቶሚን ከመንገዱ ላይ ዞር አድርጎ ደግሞ ሄለንን ከዛ ቤት አሽቀንጥሮ ለማባረርም የሆነ እቅድ ሊኖረው ይችላል ማለት ነው። ያ ነገር ግን ሊሆን ይችላል ናሆም ቶሚን ሊያስገድለው ይችላል ብለን ልንጠረጥር የቻልንበት ዋነኛው ምክንያት ማን ነው? እሱ አሁን ላይ ለሄለን ደጋግሞ እየደወለላት እናም ደግሞ ድምጽ እየላከላት እሷን ከዛ ቤት እንድትወጣና በቅርቡ ከዛ ቤት መውጣቷ አይቀርም እያለ ሲደውልላትና ድምጽ ሲያስቀምጥላት የሚለው ነገር ምናልባት ናሆምን ሊያስጠረጥረው ይችላል ማለት ነው። በእርግጥ ሄለን ማን እንደሆነ አላወቀችም እየደወለ ይሄንን ነገር የሚላትና እሷም ደግሞ ማን አንተ ብላ ብትጠይቀው ራሱ ያ ሰው ግን መልእክት ነው የሚያስቀምጥላት፣ የሚፈልገውን ትዕዛዝ ነው ለሷ የሚያስተላልፍላት እንጂ ማን እንደሆነ እየነገራት አይደለም ማለት ነው። ሌላው ነገር ደግሞ አዶኒ ነው። ባለፈው አዶኒ የሄለን መኝታ ክፍል ድምጽ መቅጃ አስቀምጦ የሆነ ነገር አገኛለሁ ሄለን ስለምትሰራቸው ስራዎች የሆነ መረጃ አገኛለሁ ብሎ አቅዶ ነበር፣ ግን ምንም ነገር ሊያገኝ አልቻለም። እኛም ከዚህ በፊት ስንል እንደነበረው እሱ ያገኘው አንድ ማስረጃ ሄለን ለታዲ መሲ ለቶሚ ምን ነግራ ይሆን ያንን ነገር አጣሪልኝ እኔ ገንዘብ እሰጥሻለሁ ብላ እሷ አዛጋ ታዲን ስታባብላት የነበረውን ነገር ነው ያገኘው። ለዛም ነው ዛሬ ታዲን ጠርቷት ምንድነው እሱ ከሄለን ጋር ስታወሩ የነበረው እናም ደግሞ ሄለን ቶሚ እንዳይሰማ የፈለገችው ነገርና መሲ ለቶሚ ትነግረዋለች ብላ የምትፈራው ነገር ምንድነው ያለውን ነገር የምታውቂውን ነገር ንገሪኝ ብሎ ታዲን ቢጠይቃትም ታዲ ደግሞ ከዛ በኋላ ምንም የተወራ ነገር የለም አንተ ደግሞ ለምንድነው እሱ እኛ የምናወራው ነገር በር ስር ሆነ የምትሰማን ብላን የጠየቀችው እንጂ እዛ ጋር እሱ የድምጽ መቅጃ አስቀምጦ እሷ ከሄለን ጋር ያወራችውን ነገር እንዳገኘ አልነገራትም ማለት ነው። በእርግጥ ግን እሷ የሆነ ነገር ባትነግሩ ራሱ አዶኒ እዛ ጋር እሷን ያላት እኔ እንደምንም ብዬ ያለው ነገር ላይ ደርሳለሁ ያሉትን ነገሮችን ሄለን ማን እንደሆነችና ምን እንደሆነች እደርስበታለሁ ብሎ ቢነግራትም ታዲ ደግሞ እዚህ አዶኒ ስላሳዘናት ብቻ እሷ እያለች ያለችው ከዚህ ሴትዮ ጋር አትጋፈጥ፣ ከሷ ጋር አትነካካ እያለችው ነው። ሄለን ምን አይነት ሰው እንደሆነችና ምን አይነት ክፉ ሰው እንደሆነች ስለምታውቅ ነው እዚህ ጋር አዶኒ ደግሞ ተነካክቶ ከሷ ጋር ሌላ ነገር ውስጥ ገብቶ ደግሞ ምናልባት እንዳትጎዳው የሚለው ነገር ስላስፈራት ማለት ነው። በተለይ አዶኒ አሁን ላይ ነገሮችን ለማጣራት እንደዚህ ጓግቶ ተክቶ እየሰራ ያለው ባለፈው መኩ ገጠር ሄዶ መጥቶ ሄለን እኮ ህፃናትን ታሳድጋለች የሚለውን ነገር ከነገረው በኋላ ነው። መኩ ደግሞ አሁን ላይ ወደ ገጠር ለመመለስ እያሰበ ነው። እናም መሲ ራሱ ያላት እዛ ጋር ገጠር ሄጄ ማጣራት ያለብኝ ነገር አለ ብሎ እዛ ጋር ከአዶኒ ጋር ያወራውን ነገር በምናቡ አስቧል።